እንኳን ደህና ቆያችሁን ተመልካቾቻችን። ይሄ አዎንታ በርሲሳ ምን አለ ፕሮግራም ነው። አብራችሁን ቆዩ። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከቢሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 ዓመት የቆዩ ሰዎች አሉ። ይሄም የማጭበርበር ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 ዓመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣችኋቸው ሰዎች አሉ እንላለን። ናና ሰረን ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈን እንደዚህ ያርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሆዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን ያባረራችሁ። ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምችል አስበን ነው። ስለዚህ ይሄን ስላረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነጎዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን ናሆም ፎንቴ የሚባል ታውቃላችሁ? ይሄን ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበር። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ትውጣ።